ምክንያት መሲ በዚህ ፊልም ምን ማለት ነው? ምትናገሪ ከሆነ ተናገሪ፣ ካልሆነ እንጣላለን። የሆነ ነገር እንዳለ ገብቶኝ ነበር። ጭራሽ ሁለታችሁ መተባበር ጀምራችሁ። በጣም ጥሩ። የምታደርጉት ነው ያለው። እነግርሃለሁ ግን እዚህ ምትሰሪልሽ። ከቤት ስትወጣ ደግሞ ደውላ አሳውቀኝ። እሺ አሳውቅሻለሁ። ተያዘኛ ማለት ያው በአጋጣሚ እኮ ነበር ላይ ቆሙት። አይመስለኝም። እኔንም አትሸውጂኝ ምረፊ። እሺ በቃ ሆን ብዬ ነው። ስሚ ሴትዮ ወንጀለኛ ናት አይደለም። ሄለን እንግዲህ መኮንንን ወደ ስራ እንዲገባና እንዲሁም ደግሞ ይህች እናቱ ለምን አትገባም ወደ ስራ? እኔ በመረጥኩለት እኮ ስራ የለውም። በዛ ላይ ደግሞ ወንድ ልጅ ስለሆነ ስራ መስራት አለበት እና እባክሽ እኔ ካገኘሁለት ስራ እንዲሄድ ለምኘው በደንብ ንገሪው እያለቻት ነው። እንግዲህ ወይዘሮ እናት የመኩ እናት ፍቃደኛ አይደለችም ወደ ስራ ቦታ እንዲሄድባት ልጇ፣ እንዲሁም ደግሞ ከእሷ ጋር እንዲርቅ አልፈለገችም። ገና ህፃን ነው እኮ አልበሰለም እያለች እንግዲህ ምክንያት ብትደረድርላትም ሄለን ግን ግዴታ መሄድ አለበት ብላለች። ምክንያቱም ከዛ እያጠመደችው ነገር አለ። መኮንን ከዛ ስራ ቦታ ከተባለበት ከሄደ በኋላ እንዳለ መታወቂያ ነሽ ምንድን ነሽ ምን ጭቅጭቅ አድርገው እንግዲህ እንዲወስዱበት እና ባዶ እጁን እንዲቀር ነው ሁለት አድርገው የፈለገች። ምክንያቱም አሁን ሄለን በስራዎቿ እነሱ ጣልቃ እየገቡባት ስለሆነ ስለዚህ ከፊቷ ማስወገድ አለባት። አንደኛውን መኳንንትን በተለይ ደግሞ በክፍለ ሀገሩ የምትሰራው ስራ እየከሸፈባት እንዲሁም ደግሞ ሰዎች እያወሩ ስለነበር ይህንንም ደግሞ መኳንንት ስላወቀባት ከምድረ ገጽ ማጥፋት ነው የፈለገችው። በሚሄድበት ስራ ቦታ እንዳይመለስ ለማድረግ እየሞከረች ነው። አዶናይ እና እንግዲህ መኳንንት ከአንድ ላይ መስራት ጀምረዋል። እንግዲህ ሄለን እሷ አንድ ላይ እንድትሆን አንፈልግም፣ ስለዚህ የተደባበቅን ነው መስራት ያለብንና ጥንቃቄ አድርግ ይለዋል። እንግዲህ አዶናይ መኳንንትም ይች ሴትዮ እንደምትታየው በጣም ቀላል ሰው አይደለችም፣ ወንጀለኛ ናት አይደል በማለት መሲንም ጠይቋን ነበረ። መሲም እንዲህ ወንድሜ ከመቼ ወዲህ ነው እንደዚህ ጀግና ማስተዋይ የሆንከው እንዲሁም ብልጥ የሆንከው እንዴት አወቅ ምናምን በማለት ተገርማም ነበር። ይሁን እንጂ እሱ ያው ብዙም አልደነቀው። ለማንኛውም እህቴ ይቺ ሄለን መከታተልሽን አቁሚ፣ ምክንያቱም ብታዩች ችግር ይፈጠርብሻል በማለት ያው አስጠንቅቋታል። ምክንያቱም አጅሬት ሄለን ስልክ እያወራች እያለ መሲ ተደብቃ ስታዳምጣት ነበረ። እንዲሁም ደግሞ ዛሬ ይመጣል ልጁ እና እንዳልኳችሁ ይህን ነገር አድርጎ እያለች እንግዲህ ለስራ ባልደረቦቿ እንዲሁም ደግሞ ስራዋን ለሚፈጽሙላት ሰዎች እየነገረቻቸው ነበረ። ከዛ በተጨማሪ እንግዲህ መሲ በጣም ደንግጣለች። ስለማን ይሆን ብላለች። ግን እሷ ያሰበችው አዶናይን እንደምትጎዳው ምናምን ነው። ግን እሷ ያልገባት ነገር ወንድሟን ዘንግተዋለች። ወንድሟ ስራ ቦታ እንደሚሄድና ሄለን ስራ እንዳገኘችለት አላወቀችም። በዚያ የተነሳ እንግዲህ ይህ ወጥመድ የተዘጋጀው ወይ ለአዶናይ ነው ወይ ደግሞ ለመኳንንት ነው። ግን መኳንንት ይመስላል ወጥመድ ውስጥ የሚገባው። በእርግጥ አዶናይንም እንግዲህ እና እንሂድ ለባብሰና ወደ ቢሮ ይዤ እሄዳለሁ። ለብዙ ጊዜ ስትጓጓለት አልነበረ? ድርጅቱ ጋር ያሉትን ስራዎች እያንዳንዱ ነገር አስታውቃለሁ በማለት አዶናይ ልብሶቹን ቀይሮ እንዲመጣ አድርጋለች። ይሁን እንጂ እሱ ግን ፈቃደኛ አልነበረም፣ ማለት ደስተኛ ነበረ። ግን መሲ ደግሞ ሰምታ ስለነበረ የስልክ ንግግሩን እባክህ አትሄድ እያለች እየለመነችው ነበረ። አዶናይ እንግዲህ መሲን ያዳምጣታል፣ ይሰማታል አንዳንዴ። ግን ችግሯ መሲ ደግሞ እውነቱን አትናገርም። ከዛ ያው ነይ እንሂድ ስራ ቦታ የሚሄድበት አለ የሰጠላት ራሱ ሄለን ምንድን አለቻት? እኔ አልሄድም ማሞኛል አለቻት። ምንድን አመመሽ ምናምን ብላ እስከ ማስጨነቅ ድረስ ደርሳ ነበረ። ያው እንግዲህ ህመሟን ተናግራለች በግልጽ። ከዛ በተጨማሪ መሲም ያው እሺ በቃ በማለት ሄለን ምህረት አድርጋላት ወደ ቤት እንድቀር። ከዛ ደግሞ የስልክ ንግግሩን አሁንም ተመልሳ ሰማች። እንመጣ ነው የሚል ድምፅም ሰማች። መሲ በዚህ ጊዜ ጠረጠረችው። ምንድን ነው ወይኔ በቃ አዶናይን እንዲገሉት ነው እንዴ ልክ እንዳባቱ ብላ አዶናይ ልብስ እየቀየረ እንደሆነ ስታውቅ ሄዳ እባክህ አትቅር ዛሬ በጣም መጥፎ ህልም አይቻለሁ፣ እንደ ባባት በእናት ልለምን ትለዋለች። ያየሽው ህልም እኮ እኔ ምንም አይመለከተኝም፣ በዛ ላይ ደግሞ አንቺ ስለምትወጂ ነው ስለምታስቤት ነው እንጂ ሌላ ነገር አይደለም፣ ስለዚህ እኔ መሄድ አለብኝ ይላታል። እሷ ደግሞ እሺ በቃ እውነቱን እነግርሃለሁ መጀመሪያ አልሄድም ብላት ሄለን ትለዋለች። ከዛ እሱም አልሄድም ይላታል። ከዛ በተጨማሪ ደግሞ እንግዲህ መሲ ተጨንቃ ነበረ። እሺ አሁን ሳልሄድም ብሎ አስቀረዋት። ከዛ ምን ልለው ነው እያለች ስታስብ ነበረ። በሌላ በኩል እንግዲህ ሄለን የኑኑን ስልክ ወይም ደግሞ የመሲን ስልክ ወስደው ነበረ። እንግዲህ መሲ ከቴዲ ጋር እንደምታወራ ያው ግልጽ ነው። ግን አሁን ላይ ስልኳን ቀምጣ ማን ጋር እንደምታወራ ለማጣራት ወስዳባን ነበረ። ነገር ግን ስልኩን ከወሰደችው በኋላ የደወለላት ሰው እንደሌለ ስትረዳ ስልኩን መልሳላታለች። በጧት ስታመጣላት ስልኩን እንግዲህ እንዴት ነሽ ምናምን ብላ ከዛ ያው ስልክሽ ስትላት ለምንድነው ስልክሽ በመመለሱ ደስተኛ አይደለሽም ስትላት እንግዲህ አይ አይደለሁም
ገና ከእንቅልፍ እየተነሳው ስለሆነ ነው ትላታለች ማለት ነው። መሲም እንግዲህ ወደ ኋላ በትዝታ ጭልጥ ትጥላለች ከቴዲ ጋር። ስልኳን ስታይ ባዶ፣ ምንም አይነት ቴክስት የለም፣ ምንም አይነት የተደወለ ስልክ የለም። ቴዲ ግን ለምን አልደወለላትም? ምናልባት ጠርጥሮ ይሆን እንዴ ስልኳን እንደቀማቻት? በእርግጥ እንኳንም አልደወለ። ደውላ ቢሆንማ ከቴዲ ጋር እንደምታወራ ትደርስበት ነበረ። ምንድን አደረገችው መሲ? ለምን አልደወለም ብላ ከፋት። ከዛ የተናገረችውን ነገር ማስታወስ ጀመረች። ድሮም እኔ ሰው ብዬ በቃ ማንም እንደተጫወተብኝ ቀረው አይደለም እንደዚህ የሬ በጣም ስታዘን ነበረ። ምክንያቱም እንግዲህ እሱ ስላልደወለላት ከፍቷታል። ብቻ ደስ የማይል ጥሩ ጊዜ እያሳለፈች ነበር። በሌላ በኩል እንግዲህ በትዝታ ከሄደችን በኋላ ወደ ስራው ነው የገባችው። ኑኑም እንግዲህ ከአጅሬ ጋር ያው ፎንቃ ይዟታል። በሌላ በኩል እንግዲህ ያ የኤልሹ ጓደኛ የሚፈልጋታል። እንግዲህ ኑኑ በጣም ብዙ አፍቃሪዎች አላት በዙሪያዋ፣ ግን ከሶስቱ አንዱን መምረጥ አለባት እሷ። በእርግጥ ቤሉልን የመረጠች ትመስላለች። አዶናይም ይወዳታል፣ ግን ደግሞ እሱ እያስገድላት ስለሆነ አሁን ላይ ማን ጋር እንደምትሆን ግራ ገብቶባታል። ልቧ ቢፈልገውም አዶናይን ማለት ቤሉልን፣ እሱ ግን አዶናይን የሚፈልጋት እንግዲህ ውዝግብ ብላለች። ሶስት አፍቃሪ ይዛ እንዴት አትወዛገብም? ኤልሹ ደግሞ ያን ጓደኛዋን ስለምትወደው የኔ ውድ የኔ ፍቅር ምናምን ብቀና መስሎ ትለዋለች። እሱ ደግሞ እኔ አልወድሽም፣ እኔና አንቺ ጓደኛ ብቻ ነን፣ ከዚህ በኋላ ፍቅረኛሞች አይደለንም፣ ፍቅረኛሞች ከድሮ ነበርን እንጂ አሁን አይደለንም ብሏታል። እንግዲህ ጆን ለእናት ይናገራለሁ ፍቅረኛ እንደሆንክ ብለውም ነበረ፣ እሱ ግን አይሆንም ይላታል። ጆን እንግዲህ አሁን ኑኑን ስላየ ወደ ኑኑ ነው ያደለው። በጣም የምፈልጋትን ሴት አግኝቻለሁ፣ ጥሩ፣ አስተዋይ፣ ውብ ናት፣ ውሸታም አይደለችም ምናምን እያለ ለኤልሹ ሲነግራት ነበር። ኤልሹም እንግዲህ ስትቃጠል ነበር። እና ደግሞ ኤልሹ እንግዲህ ኑኑ እና ቤሉልን ለማቀራረብ እየሞከረች ነው። ከዛ አዶናይ ደግሞ እንዲቃጠል እንዲናደድ እያደረገች ነው። አዶናይን የራሷ ማድረግ ትፈልጋለች። በሌላ በኩል ደግሞ ከዚህ ጆን ከሚባለው ጋር ታወራለች። እንዴ ኧረ ኤልሹ ምንም እየተቻለች አይደለም። ይሁን እንጂ አዶናይም ሰላም እንዴት ነህ አዶ ወንድሜ ምናምን ብላ ልታቅፈው ስትል እንግዲህ በጣም ነበር ግፍትር ያደረጋት። ምክንያቱም ሚስቴ ታያለች፣ እኔና አንቺ መተቃቀፍ የለብንም ዞር በይልኝ በማለት እንግዲህ ወደዛ እንድትሄድ ያደርጋታል። እሷም እንግዲህ እሺ ትልና ያው ትሄዳለች ማለት ነው። ይልቅ አሁን ሚስቴ ሚስቴ የምትላት ከማን ጋር እንዳለች ሂድና እያት እስኪ ትለዋለች። ከዛ ከበሪሉ ጋር እንደሆነች ታያለች። ይህ ተንከሴስ ምን እያደረገ ነው ማለት እንግዲህ በጣም ይናደዳል ማለት ነው። እርግጥ አውቃ ነው ያመጣቻት። ስልኩን ይዛ የቤት ስራ ስሪልኝ ምናምን እያለች አልነበረ መልሱን እየነገረች በሌሉም ከእሷ ጋር ማውራት ስለፈለገ ብቻ ትክክል አይደለም መልሱ ይላታል። እኔ ትክክል ነው ለአንተ ትክክል ካልሆነ እያለችውም ነበር። አዶናይም አልሄድም ካለ በኋላ ወደ ስራ ወደ መሲ ተመልሶ ንገሪኝ ምንድን ነው እንደዛ ያደረግሽው ምናምን ሲላት ሄለንም ጠርጥራ ስለነበረ የሆነ ነገርማ አለ እዚህ ቤት፣ ስለዚህ ተመልሼ መሄድ አለብኝ ትልና አውቃ እኔ ሄጃለሁ በማለት ከቤት ከወጣች በኋላ ተመልሳ ትመጣለች። ከዛ አዶናይ መከታተል ጀመረች። አዶናይ እንግዲህ ከመሲ ጋር እንደሆነ ስታውቅ ምን እያወሩ ነው? ድሮም ጠርጥሬ ነበረ፣ ጭራሽ እናንተ በአንድ መተባበር ጀምራችሁልኝ በማለት ጥምድ አደረገቻቸው። ግን ደስ የሚለው ነገር ቤሉል አያቸውና እዚህ ምን ሰሪያለሽ በማለት እንግዲህ እሷንም ያስደነግጣታል። ልክ መሲን ወንድሟ እንዳስደነግጣት። የሚገርም ነው እኮ እንግዲህ መሲ ምን ልትለው ትችላለች? ግን ደግሞ በቤሉል ምክንያት ምንም ነገር ላትነግረው ትችላለች። እንዲሁም ደግሞ አዶናይ የሆነ ነገር እንዳለ ሊጠረጥር ይችላል። ምክንያቱም ሄለን ተደብቃ ስታዳምጣቸው ነበረ። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ